ኦርቶዶክስ ነበርሽ? ምን ነበርሽ? እሺ ኦርቶዶክስ። ስንት ጊዜ ሆነሽ ሰለምቴ ከሆንሽ? አንድ የፎዚያ ሚዩት አድርጊልኝ። ስንት ጊዜ ከሆንሽ ከሰለምሽ? 4ኛ ዓመት ይዣለሁ። አራተኛ ጠንካራ ኦርቶዶክስ አልነበርኩም፣ ግን በጣም ተምረሽ ታውቂያለሽ? ስለ ኦርቶዶክስ ትምህርት ችግር የለውም። ኦርቶዶክስ እያለሽ የኦርቶዶክስን መሰረታዊ የሃይማኖት ትምህርቶች ተምረሻል? አንዳንድ አልፎ አልፎ፣ ያን ያህል ጎበዝ አይደለሁም። ልጅነት ስለነበር። ልጅነት ከ4 ዓመት በፊት ልጅ ነበርሽ? እንዴት አልነበርኩም? ኦኬ ሚሽን አልጠይቅሽም። ተይው ችግር የለውም። እሺ ችግር የለውም። ቤተክርስቲያን ሄደሽ ችግር የለውም። ቅዳሴ ምናምን ታስቀድሽ ነበር? አልፎ አልፎ፣ ያን ያህልም ብዙም ሳይሆን አልፎ 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 አልፎ። ቅዳሴ ላይ ምን መጽሐፍ ይነበባል? ቅዳሴ ላይ ምን እንጃ ነገርኩህ እኮ ነው። አታውቂውም? ክርስትና ስሟን ብትነግረን ምናልባት። አዎ ወደዛ ኦርቶዶክስ ያልሽ የክርስትና ስምሽ ማን ነበረ? ምን ያደርግላችኋል? እስኪ እንዴ በሱ ቪዲዮ ሰርታችሁ በፖለቲካ እንትን ብላችሁ እውነተኛ ከሆንሽ አንቺ ምንም መፍራት አይጠበቅብሽም። እህታለ ዝናብ ወርቅ አድማሱ ዝናብ ወርቅ አድማሱ የክርስትና ስምሽ። በጣም ጥሩ። እኔ እኮ ታምብርኩ። ኦኬ ይሁን። ዝናብ ወርቅ እንግዲህ የክርስትና ስምሽ ዝናብ ወርቅ ነው። ታላቁ ዲያቆን እሺ ዝናብ ወርቅ ይኸውልሽ ሂዳ ምን ታደርጊ መሰለሽ? ሌላ ቀን ክርስቲያን ካልነበርሽ አልነበርኩም፣ በቃ እኔ ክርስቲያን ሆኜ አላቅም፣ ክርስትና ምን እንደሆነ አላቅም፣ ምክንያቱም የክርስትና ስም የሚባለው ራሱ ትርጉም አላቀውም። ዝናብ ወርቅ የሚባል ምን ተፈጠረ መሰል አርዲ፣ አንድ ቀን ጥምቀት ዕለት አንድ ልጅ ጥምቀት ዕለት ሰው ጸበል ይረጭ አይደለ አርዲ? እና የክርስትና ስም የጠየቁ የሆነ አባይ ተረጫሉ እና ማን የክርስትና ስም ይችላታል? ጥምቀተ ባህር አለች እና ዝናብ ወርቅ የሚባል የክርስትና ስም የለም። ሂዳ ወይ ስሜን የጠየቃችሁኝ? ቢያንስ እኮ ጥሩ ነው። ቢያንስ ሴት ናት፣ የሴት ስም ነው። ማስረጃ አለኝ እኮ ስለ ስሜም ስለምን ችግር የለም። ሂዳ ኧረ ወለተ ማርያም ብለዋል እኮ እኔ እኮ አሁን ስለ ስሜና ስለነበርኩበት ሳይሆን እንድጠይቁኝ። ችግር የለም። ሂዳ አሁን ጥያቄሽን ጠይቂ። እሺ ለምን አምላክ 3 ነው? ጥያቄ ልክ እኛ መጽሐፍ ቅዱስ መጽሐፋችሁን እያመጣን ጠይቀው ጥቅስ ስጭና ጠይቂ። እሺ እኮ አምላክ 3 ነው። ጥቅስ ስጭና ጠይቂ። ለምሳሌ እኔ ስጠይቅሽ ሐዲስ ቁጥር ሰጥቼሽ፣ አረዲስ ጠይቅ ቁርአን እየሰጠሽ አንቀጽ እየሰጠሽ እየሰጠሽ ነው። መጽሐፍ ቅዱስ ጥያቄ ያለን ብለሻል። መጽሐፍ ቅዱስ ጥቅስ ጠቅሰሽ ጠይቂ። ኦኬ እሺ እድሉ ሲሰጥሽ ተጠቃሚበት ፕሊዝ። በቃላት ራሱ የምጠይቀውን አንተ መመለስ አለብህ እንጂ ለምን ፈራኸኝ?